በጌታ የተወደዳችሁ በዓለም ዙሪያ የምትገኙ የእግዚአብሔር ወገኖች እንደምን አላችሁ? እንደገና በሰላም ያገናኘን አምላክ ስሙ ብሩክ ይሁን። ባለፈው ሳምንት የ11ኛውን ሰንበት ትምህርት ማጠቃለያ አብረን አይተን ነበር። ዛሬ ደግሞ የ12ኛውን ሰንበት ትምህርት ማጠቃለያ ይዤላችሁ ቀርቤያለሁ። ይህንንም የምትከታተሉ በቃሉ እንደምትባረኩበት ተስፋ አደርጋለሁ። የዛሬው ሰንበት ትምህርታችን ርዕስ የሚለው አስቀድመው የተሰጡ ምልክቶች ይላል። የመታሰቢያ ጥቅሱ የሚገኘው በሁለተኛ ጢሞቴዎስ 1:7 እንዲህ ይላል። 1:7 ላይ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። ጸሎት እናድርግ። እጅግ አድርገን የምትወደን አምላካችን እናመሰግናለን ስለዚህ ሰዓት። በዚህ ሰዓት ይህንን ቅዱስ ቃልህን እንድንማማር ሕያዋን ስላደረገን እድለኞችም ስላደረገን ክብር ሁሉ ለአንተ ይሁን። በዚህን ሰዓት ያንተን መገኘት እንፈልጋለን። በመንፈስ ቅዱስ እንድትመራን ቃልህ ደግሞ በመናገር ብቻ የሚያበቃ ሳይሆን የተናገርነውን በመተግበር የሰማነውን በመተግበር አንተ በምትፈልግበት ጎዳና በመሄድ እስከምንጫ ድረስ ጸንተን እንድንቆም ጸጋ ያግዘን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። የዛሬውን ሰንበት ትምህርት ሀሳብ ወደ ዝርዝሩ ከመግባታችን በፊት ከዛሬ ሳምንቱ ጥቂቱን ላስታውሳችሁ። የዛሬ ሳምንት ሩትና አስቴር የሚለውን ርዕስ በሁለት ዋና ዋና ክፍሎች አይተን ነበር። በአንደኛው ሩትና የመዳን እቅድ ከሚለው ስር ምንም ተስፋ የሌላት ሩትን ቦዔዝ እንደተቤዣት እንዲቤዣትም ደግሞ እግዚአብሔር ሁኔታዎችን እንዴት እንዳመቻቸ እናም በዛው መልኩ ምንም ተስፋ የሌለንን እኛን ክርስቶስ ኢየሱስ በደሙ እንዲቤዠን እግዚአብሔር ለእኛም ሁኔታዎችን እንዳመቻቸ አይተን ነበር። በሁለተኛው ደግሞ አስቴርና የመጨረሻ ዘመን ከሚለው ስር አስቴር በወሳኝ ሰዓት ከምድር ገጽ ሊጠፉ ላሉ ወገኖቿ እግዚአብሔር አምላክ የመዳን መንገድ እንድትሆን ያቆማት ሴት ነበረች። በመጨረሻ የምትገኘው ቅሬታዋ ቤተክርስቲያንም በዛው መልኩ ያውም አድቬንቲስት ቤተክርስቲያን በዛው መልኩ ሊጠፋ ላለው ዓለም እግዚአብሔር አምላክ በወሳኝ ሰዓት ጥሪ ያደረገላትና ተጠርታ የምትገኝ ቤተክርስቲያን እንደሆነች አይተን ነበር። ወደ ዛሬው ትምህርታችን ስናልፍ አስቀድሞ የተሰጡ ምልክቶች የሚለውን በሁለት ዋና ዋና ክፍሎች የምናየው ይሆናል። በአንደኛው በብሉይ ኪዳን ውስጥ ግንባር ቀደም የሆነ ነገር፣ በሁለተኛው ደግሞ በአዲስ ኪዳን ውስጥ ግንባር ቀደም የሆነ ነገር የሚሉ ሲሆኑ አንድ በአንድ እናያቸዋለን። በብሉይ ኪዳን ውስጥ ግንባር ቀደም የሚለው ምንድን ነው? ንዑስ ርዕሱ ደግሞ ምን ይላል? የማስጠንቀቂያ ምስል ይላል። በዳንኤል 2 ላይ ተመዝግቦ የሚገኝ ንጉሱ ናቡከደነፆር በህልሙ የተመለከተው ምስል ትርጉም ስለ ዓለም መንግስታት መውደቅና መነሳት የሚያመላክት ማስጠንቀቂያ ሲሆን የመጽሐፍ ቅዱስንም መሰረታዊ ትርጉም የያዘ ትንቢት ይሆናል። ባቢሎን እጅግ የበለጸገችና በኃያልነቷ በዓለም የታወቀች ከተማ ነበረች። ነገር ግን ያላት ወይም የነበራት ጊዜያዊ መንግስት እንጂ ዘለቄታ ያለው መንግስት አልነበረም። ያም የሚያሳየው ህዝቦች ሁሉ እንደዚሁ ጊዜያዊና በሰብአዊነት የተስማሙ ቢሆኑ አንድነት ግን በውስጣቸው የሌላቸው እንደሆነ የሚያሳይ ትንቢት ነበረ። በዳንኤል 2:43 ስናነብ ብረቱም ከሸክላው ጋር ተደባልቆ እንዳየኸው እንዲሁ ከሰው ዘር ጋር ይደባለቃሉ፣ ነገር ግን ብረት ከሸክላው ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። ይህንን ዳንኤል ያየውን ራእይ ከታሪክ ጋር በማገናኘት ሰንበት ትምህርታችን እንዲህ ያብራራል። ከ1837 እስከ 1901 ድረስ እንግሊዝን ስታስተዳድር የነበረች የእንግሊዝ ንግስት ቪክቶሪያ የአውሮፓ አያት እንደሆነች ይነገራል። ምክንያቱም 9 ልጆቿን እና 26 የልጅ ልጆቿን በቁጥር 42
ለሚሆኑ አውሮፓውያን በመዳር የንጉሳዊ ቤተሰባዊነትን ያተረፈች ታዋቂ ንግስት ነበረች ይላል። እንዲሁም በ1962 የግሪኩ ንጉስ ልጅ ንግስት ሶፊያ ለስፔኑ ንጉስ ተድራ ነበር። እርሷም የእንግላንድ ንግስት ቤተሰባዊ ትስስር የነበራትና ከዳንማርክ ንግስት ማርግሬት እና ከኖርዌይ ንጉስ ሄራልድ ጋር ንጉሳዊ ትስስር የነበራት ናት። ይህ ሁሉ ድንቅ ትስስር ቢኖራቸውም ሰዎቹ እርስ በራሳቸው የማይጣጣሙና አንዱ መንግስት ለሌላው መንግስት ጠላት በመሆን ነበር ያሳለፉት። ወደ ቀጣዩ ክፍል ስናልፍ ቀጣዩ ክፍል ደግሞ እንዲህ ይላል፣ መስገድ ወይም መሞት ይላል። አሁን እንግዲህ በንጉሱ ህልም ወደ ታየው ምስል ስንመጣ ናቡከደነፆር በምስሉ ላይ በወርቅ የተመሰለ ኃያልነቱንና የዘመነ መንግስቱን ማብቂያ እና ግልጽ የሆነ ተቃውሞ በህልሙ አይቶ ነበር። በዳንኤል 3:1 እንደምናነበው እርሱ ያሰበው ከሁሉ የሚበልጥና የሚወዳደረው ማንም እንደሌለ ነበር። ይኸው በዱራ ሜዳ ላይ ትልቅ የወርቅ ምስል አሰርቶ በግዛቱ የሚገኙ ሰዎች ሁሉ ለምስሉ እንዲሰግዱ አዋጅ አስነግሮ እንደነበር በዳንኤል 3:2 ማንበብ እንችላለን። ይህንን ትእዛዝ ተከትሎ ለምስሉ የማይሰግድ ሁሉ እንደሚገደልም ጭምር ታውጆ ነበር። በዳንኤል 3:6 እንዲህ ይላል፣ ንጉሱ ላቆመው ምስል የማይሰግድ በዚያን ጊዜ በሚነድ በእቶኑ እሳት ውስጥ ይጣላል። ነገር ግን የእግዚአብሔርን ትእዛዝ የሚጠብቅ 3 ወጣቶች ብቻ ንጉሱ ላቆመው ምስል አንሰግድም፣ ስግደትም የሚገባው ሰማይና ምድርን ለፈጠረው ለእግዚአብሔር ብቻ ነው በማለት ለስዕልና ምሳሌ አትስገድ የሚለውን የእግዚአብሔርን ትእዛዝ በመጠበቅ ሰማይና ምድርን ለፈጠረው ለእግዚአብሔር ብቻ መስገድ ይገባል የሚለውን አቋም ከያዙ በኋላ ለስዕልና ምሳሌ አትስገድ የሚለውን የእግዚአብሔርን ትእዛዝ በማክበር ራሳቸውን ለሞት አሳልፎ በመስጠት ጸንተው ቆሙ። በዳንኤል እንደገና 3:15-18 ስናነብ ታሪኩን በሚገባ እንረዳለን ማለት ነው። ቀጥሎ ደግሞ ኃይለኛ ማስጠንቀቂያ ተሰጣቸው። እምቢ ሲሉ ኃይለኛ ማስጠንቀቂያ ተሰጣቸው። እነርሱ ግን የምናመልከው አምላክ ከሚነደው ከእቶኑ እሳት ያድነናል፣ ሊያድነን ባይወድም አንተ ላቆምከው ምስል እኛ አንሰግድም በማለት በአቋማቸው ጸንተው ቀሩ። ከዚያ እጅና እግራቸው ታስሮ ወደ እቶኑ እሳት ተጣሉ። ነገር ግን ኢየሱስ ራሱ 7 እጥፍ ተደርጎ ከሚነደው እሳት መካከል ከነሱ ጋር አብሮ ሲመላለስ ታየ ይላል። ከእቶኑም እሳት የልብሳቸውን ጫፍ ጭሱ እንኳን ሳይነካ በነፃነት ወጡ። ኢየሱስም አዳናቸው። በግዛቱም ውስጥ አዲስ አዋጅ ታወጀ። ምክንያቱም እግዚአብሔር አምላክ የሰራውን ስራ ሕዝቡ ሁሉ አይኑ አይተዋልና። መጀመሪያ ላይ ራሱ በትዕቢት ይገባኛል በማለት ያቆመውን ምስል ጉዳይ ትቶ የሰማይና የምድርን የእግዚአብሔርን ኃይል በእነዚህ በሶስቱ ወጣቶች ላይ ካየ በኋላ አዲስ አዋጅ እንዳስነገረ በዳንኤል 3:23-27 በግላችን ማንበብና መረዳት እንችላለን። ቀጥሎ ደግሞ ስግደትና አምልኮ በመጨረሻ ጊዜ። እኛ ያለነው በመጨረሻ ጊዜ ነው። በዚህ በመጨረሻ ጊዜ ዓለም በአምልኮ ዙሪያ አመጽ እያካሄደ ነው። ፈጣሪውን ማምለክ ወይም ተፈጥሮ የሚል ነገር አለ። ለእግዚአብሔር ታማኝ መሆን ወይም ማንም ተነስቶ አምልኮ ለኔ ይገባኛል ለምለው ታማኝ መሆን የሚለውን ጽንሰ ሐሳብ ብዙ ሰዎች እያራመዱ ይገኛሉ። በዚህም ሁሉ እግዚአብሔር የምርጫ ነፃነት ስለሰጠ እግዚአብሔርን ማምለክ ወይም አለማምለክ የእያንዳንዱ ሰው ምርጫ ይሆናል። ስለ ነፍሱ ተጠያቂ ራሱ ይሆናል። እንደገና በዳንኤል 3 ላይ እንዳየነው በተመሳሳይ በራእይ 13 እና 14 በምናይበት ጊዜ ሁለተኛዋ አውሬ ለራሷ የመስገጃ ምስል ታቆማለች።
ሁሉም እንዲሰግድላት ታስገድዳለች። የማይሰግድላት ቢገኝ እንዲሞት የሞት አዋጅ ታሳውጃለች ይላል። ቅሬታዋ ሕዝብ ግን ለእግዚአብሔር ታማኝ ሆኖ ይቆማል። ቅሬታው ሕዝብ ለእግዚአብሔር ታማኝ ሆኖ ይቆማል። በዓለም ፊት ይፈተናሉ፣ ይሰደዳሉ። በዚያን ጊዜም ኢየሱስ መጥቶ ኃላፊነታቸውን ይወስዳል፣ ያድናቸውማል የሚለውን መልእክት በዚህ ቦታ እናገኛለን። በእንደዚህ አይነቱ ፈታኝ ወቅት በታማኝነት የሚቆሙት እግዚአብሔር አምላክ ምን ያደርግላቸዋል? የወርቅ አክሊል እንደሚደፋላቸው ቃሉ ይናገራል። ስለዚህ እስከ ሞት ታማኝ መሆን ከኛ ደግሞ ይጠበቅብናል። ራዕይ 2:10-11 እንዲህ ይላል፣ ልትቀበል ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ እያንዳንዳችሁን በወህኒ ሊያገባችሁ አለው፣ 10 ቀንም መከራ ትቀበላላችሁ ይላል። እስከ ሞት የታመን ይሁን፣ የሕይወት አክሊል እሰጥሃለሁ። መንፈስ ለአብያተ ቤተ ክርስቲያን የሚለውን ጆሮ ያለው ይስማ። ድል የነሳ በሁለተኛ ሞት አይጎዳም ይላል። ክብር ለእግዚአብሔር ይሁን። እግዚአብሔርን ለዛ ድል ያብቃል። ወደ ሁለተኛው ስናልፍ ደግሞ በአዲስ ኪዳን ውስጥ ግንባር ቀደም ይላል። ይህም በአንደኛው ክፍል እንዳየነው በብሉይ ኪዳን ውስጥ ግንባር ቀደም የሆነው የአምልኮ ጉዳይ እንደሆነ በዚህኛውም እንዲሁ የአምልኮ ጉዳይ የሚታይበት ይሆናል። ያዕቆብና ጴጥሮስ ይላል። ያዕቆብና ጴጥሮስ እንዴት ነው የሆኑት? የመጨረሻ ጊዜ ስደት ለቤተ ክርስቲያን ምንም አዲስ ነገር አይሆንም። በጥንት ጊዜ ሁለት ብሔሮች አይሁድና ሮማውያን ተሰደው ነበር። አሁንም ንጉሱ ሄሮድስ ምን እንዳደረገ በጴጥሮስና በያዕቆብ ላይ እንመለከታለን። ንጉሱ ሄሮድስ አይሁዶችን ደስ ለማሰኘት ያዕቆብን ገደለው። በሐዋርያት 12:1-2 ድረስ ስናነብ በዚያን ዘመን ንጉሱ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። ከቁጥር 3-4 ደግሞ ይህ አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስንም ደግሞ ያዘው ይላል። ከዚህ ጋር በተያያዘ የጴጥሮስን መያዝ በሰሙ ጊዜ በቤተ ክርስቲያን ውስጥ ስለ ጴጥሮስ አጥብቀው ጸሎት ያደርጉ ነበር፣ ይጸልዩ ነበር። ይሁንና የጸሎት መልስ አንዳንድ ጊዜ በቶሎ አይመለስም፣ ይዘገያል። ከቁጥር 5-6 በምናነብበት ጊዜ ከጴጥሮስ እጅ ላይ መልአኩ እንዴት አድርጎ ሰንሰለቱን እንደፈታ ኃይለኛውም የብረት በር በራሱ አውቆ ተከፍቶ ጴጥሮስን እንዳስመለጠውና ትልቁን የእግዚአብሔርን የማዳን እጁን ማየት የሚችልበት ክፍል ይሆናል። ይህ ሁሉ ሲሆን ጴጥሮስ አንድ ስጋትና ፍራቻ ሳይሰማው ወደ ወህኒው በደስታ እንደገባና በኋላም ኃይለኛ እንቅልፍ እንደተኛ ቃሉ ይናገራል። በመጨረሻ ጊዜ እግዚአብሔርን አንዳንድ ታማኞች ልክ እንደ ያዕቆብ እንዲሰዉ እግዚአብሔር ይፈቅዳል። እናም አብዛኞቹ ታማኞች ደግሞ ልክ እንደ ጴጥሮስ ከለላ ተደርጎላቸው በሰው እጅ ከመገደል ይተርፋሉ። ይህ የእግዚአብሔር እቅድ ነው። ይህንንም ተግባር የሰማይ መላእክት ያከናውናሉ ይላል ሰንበት ትምህርታችን። እግዚአብሔር እንዲህ ይላል፣ እናንተ በስሜ እንድትሞቱና እንድትኖሩ መፍቀዴ ምንም አይገድም፣ ምንም አይደለም። ነገር ግን እስከ መጨረሻ ድረስ በታማኝነት እኔን መከተልና መታዘዝ ብቻ ነው ከእናንተ የሚፈልገው ይላል። ይህንንም በሰፊው ለመረዳት በዮሐንስ ወንጌል 21:18-22 በግላችን ማንበብ እንችላለን። እንዲህ ይላል የሰንበት ትምህርታችን የመጨረሻው አንቀጽ፣ ሰንበትና የመጨረሻው ጊዜ። እንግዲህ ይህንን በምንልበት ጊዜ አንድ ነገር በአእምሯችን ሊመጣ ይገባል። ይኸውም መጽሐፍ ቅዱሳችን በታየው ነገር ሁሉ በታየው ምስል ሁሉ ወደ እግዚአብሔር ትእዛዛት የሚመራን እንደሆነ እናውቃለን። በመጨረሻም ዓለም ሁለት ቦታ ልትከፈል ያለችው በዚህ በሰንበት አጠባበቅ እና ሰው በመሰረተው ሰንበት አጠባበቅ ላይ የልዩነት መስመር እንዳለ እናውቃለን ከዚህ በፊትም። አሁንም ሰንበት ትምህርታችን ደግሞ ይህንን ርዕስ ሰጥቶናል። የአውሬውን ምልክት በእጃቸው ወይም በግንባራቸው በሚቀበሉና
በማይቀበሉ መካከል የመለያ መስመር ሊሆን ያለው የአውሬው ስም ወይም የስሙ ቁጥር ይሆናል ይላል። ራእይ 13:17ን ስናነብ ምን ይላል? የአውሬውም ስም ወይም የስሙ ቁጥር ያለው ምልክቱ የሌለበት ማንኛውም ሰው ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል። ይህንን የሚያደርገው በትክክለኛው እግዚአብሔር ባስቀመጠው ሰንበት ጎን ለጎን በተቃራኒነት ሰንበት እሁድ ነው በማለት ቅዳሜን ወደ እሁድ የለወጠው ክፍል ይህንን ያደርጋል። በዚህ ቦታ እንግዲህ አጽንኦት የሚሰጠው ሰንበት ትምህርቱ 7ኛ ቀን እግዚአብሔር አምላክ ያረፈበት ዓለምን ሁሉ ፈጥሮ ከጨረሰ በኋላ የባረከው የቀደሰው ቀን እንደሆነ እኛም እንድናስብበት የሰጠን ቀን እንደሆነ ይታወቃል። ይህንን የሚቃረነው ክፍል ያን ትእዛዝ የሚጠብቁትን ሊገዙም ሊሸጡም እንደማይችሉ ያደርጋል። እነዚያ ለአውሬና ለምስሉ የማይሰግዱ የእግዚአብሔርን ስም መለያቸው ያደረጉት የክርስቶስን ባህሪ የተላበሱ በመባል ሲታወቁ፣ ለአውሬውና ለምስሉ የሚሰግዱ ደግሞ የዲያብሎስን ባህሪ የተላበሱና ለዘላለም ጥፋት የተዳረጉ እንደሆኑ ይታወቃሉ። ይህ ሁኔታ እንዴት ተደርጎ ነው ለሌሎች ላልተረዱት የሚገለጸው ይላል ጥያቄ ያለ። እስቲ በራእይ 14:6-7 ያለውን እናንብብ። የመጀመሪያው መልአክ ያወጀውን አዋጅ እንመልከት እስቲ። በምድር ለሚኖሩ ለአሕዛብ፣ ለነገድም፣ ለቋንቋም፣ ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ ሲበር አየሁ። በታላቅም ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብሩንም ስጡ፣ ሰማይና ምድርን ባህርንም የውሃውንም ምንጮች ሁሉ ለሰራው ስገዱለት አለ ይላል። ይህ እንግዲህ ለአንድ ወገን ብቻ አይደለም የተሰበከው። በሰማይ መካከል ሲበር የነበረው መልአክ ለወገን፣ ለነገድ፣ ለአሕዛብ፣ ለሁሉ ለተፈጠረው ሁሉ ይህንን የስግደት ሁኔታ ግልጽ አድርጎ አውጇል። ይህንን የታወጀውን አዋጅ መቀበል አለመቀበል ደግሞ የኛ ምርጫ ነው። ክርስቶስ ኢየሱስ ደግሞ አያስገድድም። የነፃነት አምላክ ነው አምላካችን። በዘጸአት 20:8-11 ምን ይላል? የሰንበትን ቀን አስብ ትቀድሰው ዘንድ 6 ቀን ስራ ተግባሬን ሁሉ አድርግ፣ 7ኛው ቀን ግን ለእግዚአብሔር ለአምላኬ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆች ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር በ6 ቀን ሰማይና ምድርን ያለባቸውን ሁሉ ፈጥሮ በ7ኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታል ይላል። ይህን የተባረከውና የተቀደሰውን በምንጠብቅበት ጊዜ የእግዚአብሔርን ትእዛዛት እየጠበቅን ነው። ምክንያቱም እኔን የምትወዱን ከሆነ ትእዛዛቴን ጠብቁ ብሎናልና። ሌላው ደግሞ ራእይ 14:12 ላይ የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑ ቅዱሳን ትዕግስታቸው በዚህ ነው። በዚህ እንግዲህ የአውሬውን ምልክት የሚቀበሉትና የእግዚአብሔር ማይተም የሆኑ ማይተሙን የሚቀበሉ ሰንበትን የሚጠብቁት ልዩነታቸው ማወቅ እንችላለን። የእግዚአብሔርን ትክክለኛውን ሰንበት የሚጠብቁት የእግዚአብሔርን ማይተም በእጃቸው የሚቀበሉ በግንባራቸው የሚቀበሉ ናቸው። የማይጠብቁት ደግሞ የአውሬውን ምልክት በእጃቸውና በግንባራቸው የሚቀበሉት እንደሆኑ ሰንበት ትምህርታችን አጽንኦት ሰጥቶ ያስረዳናል። ኢየሱስ በምድር ላይ እያገለገለ በነበረ ጊዜ የአይሁድ መሪዎች ኢየሱስን ለመቃወምና ለመግደል ያነሳሳቸው ዋናው ነጥብ የሰንበት አጠባበቅ ነበር። ማቴዎስ 12:9-13 እንዲህ ይላል። ከዚያም አልፎ ወደ ምኩራብ ገባ፣ እነሆም እጁ የሰለለች ሰው ነበረ። ይገሱትን ዘንድ በሰንበት ተፈቅዷልን ብለው ጠየቁት። እርሱ ግን ከእናንተ አንድ በግ ያለው በሰንበት ቀን በጉድጓድ ውስጥ ቢወድቅ ያንን ሄዳችሁ ይዛችሁ አታወጡትምን? ስለዚህ በሰንበት መልካምን ማድረግ ተፈቅዷል አላቸው። እንግዲህ ከበግ ይልቅ ሰው ይበልጣልና
ብሎ ተናገራቸው። ከዚያም በኋላ የሰውየውን እጅ ዘርጋ አለው። ዘረጋትም፣ እንደ ሁለተኛይቱም ደህና ሆነች። እንግዲህ የሰንበት ጌታ የሰው ልጅ ኢየሱስ ክርስቶስ እንደሆነ በሰፊው የሚያስረዳውን ክፍል ደግሞ ማየት እንችላለን። በዮሐንስ ወንጌል 5:1-16 በግላችን ስናነብ ይህንን መረዳት እንችላለን ማለት ነው። የዛሬውን ትምህርት አስቀድሞ የተሰጡ ምልክቶች የሚለውን በሁለት ዋና ዋና ክፍሎች አይተን ነበር። በአንደኛው በብሉይ ኪዳን ውስጥ ግንባር ቀደም ከሚለው ስር በብሉይ ኪዳን ውስጥ ቀዳሚ ቦታ ወስዶ የነበረው ትልቁ ጉዳይ አምልኮ እንደነበረ አይተናል። ለሰማይና ለምድር ፈጣሪ የሚገባውን አምልኮ ለእኔ ይገባኛል የሚል የባቢሎን ንጉሥ እብሪት የታየበት፣ በመጨረሻም አምልኮ ለእግዚአብሔር ይገባል እንጂ ላቆምከው ምስል አንሰግድም ባሉት ታማኝ ወጣቶች እምነት የተነሳ ንጉሱ ተዋርዶና ተሸንፎ በዚያው በትዕቢተኛ አፉ አምልኮ ለፈጣሪ ይገባል የሚል አዋጅ እንዳስነገረና ኢየሱስ ክብሩን እንደተቀበለ ነበር ያየነው። በሁለተኛው በአዲስ ኪዳን ውስጥ ግንባር ቀደም የሆነ ከሚለው ስር ልክ በብሉይ ኪዳን ውስጥ እንዳየነው እግዚአብሔር የባረከውንና የቀደሰውን ሰንበት በማፍረስ የአውሬውን ምልክት በእጃቸውና በግንባራቸው በሚቀበሉትና የእግዚአብሔርን ትእዛዝ በሚጠብቁት የአውሬውን ምልክት በማይቀበሉት ታማኞች መካከል የመለያ መስመር የሚሆነው የአውሬው ስምና የስሙ ቁጥር እንደሆነና አይሁዶች ኢየሱስን እስከ መግደል ድረስ ያነሳሳቸው የሰንበት አጠባበቅ እንደሆነ ነበር ያየነው። እንግዲህ የዛሬውን ሰንበት ትምህርታችንን በዚህ ስናበቃ እስካሁን ድረስ ከኛ ጋር በመሆን ያስተማረን አምላካችን ስሙ ብሩክ ይሁን። እንደገናም በሌላው ርዕስ እስከምንገናኝ ድረስ እግዚአብሔር አምላክ እያለንበት በጸጋው ይጠብቀን። ስትከታተሉ የነበራችሁ ከቃሉ አንድ ነገር እንዳገኛችሁ ተስፋ አድርጋለሁ። እስከዛ ድረስ እግዚአብሔር ከሁላችንም ጋር ይሁን። አሜን። በጸሎት ደግሞ እንዘጋለን። አምላካችን በሰማይ የምትኖር እናመሰግናለን ስለዚህ ሰዓት ቃልህን እንድንማር ፈቃደኛ ሆነ ወደ እኛን ስለመረጥ ቃልህን ስላስተማርከን ተመስገን። መማር ብቻ አይበቃንም አባት ሆይ፣ በልባችን በእምሯችን ይህ ቅዱስ ቃል ታትሞልን በዛው መሰረት ለአንተ ታማኞች ሆነን በመጨረሻው ቀን አንተ ከሰማይ ብቅ ስትል በታማኝነት በፊት በመቆም የመዳንን እድል የመትረፍን እድል እንድናገኝ በክርስቶስ የተዘጋጀውን መንግስት መውረስ እንድንችል ለሌሎችም ደግሞ የመዳን መንገድ እንድንሆን እያንዳንዳችንን ትረዳን ዘንድ ፈቃድ ይሁን። ስለሰማን እናመሰግናለን። ክብር ሁሉ ለአንተ ይሁን፣ በጌታ በኢየሱስ ስም አሜን።